ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ሄሎ ጤና ይስጥልን ውድ የመሃል ሚዲያ ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ ይበዛ ይሁን። በተለያዩ ጉዳዮች ምክንያት በተለመደው ሰዓት ቀጥታ ስርጭት ማድረግ ባለመቻሌ ይቅርታ ጠይቃለሁ። ነገር ግን መረጃዎችን እና ምልከታዎችን በቀጥታ ማስተላለፍ እንኳን ባይቻል እንዲሁ በተመቸኝ ሁኔታ ለማቅረብ ገደዳለሁ። ይሄንንም በዛ መልኩ እንድትገነዘቡ በአክብሮት መጠየቅ ወደ ዛሬው ዋና ጉዳዮች ነው የሚሄደው። ፕሮግራማችን ለብዙዎች እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ይሄ ድምጽ የሚሰማል ብዬ ተስፋ አደርጋለሁ። የምሰማችሁ ከሆነ አንዳንድ በመጻፍ አሳውቁኝ። ዛሬ በሁለት ዋና ጉዳዮች ላይ ነው። ምናልባትም አንደኛው ኤክስክሉሲቭ መረጃ ብቻ ሊሆን ይችላል። አንደኛው ግን በሆርን ሪቪው በአምባሳደር ጀነራል ባጫ የተጻፈ ነው። በጣም ጠቃሚ ጽሁፍ መስሎ ስለታየኝ ሰመሪውን አቀርብላችኋለሁ። ዋናውን ቁም ነገር አቀርብላችኋለሁ። የተሻለ ግንዛቤ ለምትፈልጉና ምናልባት በነገር ላይ ጥልቅ ምልከታ ማወቅ ለምትፈልጉ እንድታነቡ መክራለሁ። ሆርን ሪቪው እንግዲህ በማህበራዊ ሚዲያ በተለይ ማህበራዊ ሚዲያ ላይ ከቅርብ ዓመታት ወዲህ ተጽዕኖ ፈጣሪ ተነባቢና አጀንዳ አስቀማጭ ሆኗል። ከቅርብ ጊዜ ወዲህ ደግሞ በጣም ኢንፍሉዌንሻል የሆኑ ሰዎችን በመንግስት ውስጥ ያሉ የነበሩ የሌሉትንም ጭምር አምባሳደሮችን፣ ጀነራሎችን እንዲሁም ደግሞ ሃይ ኢንተሌክቹዋሎችን በማቅረብ የቀድሞ ባለስልጣናትን በማቅረብ አጀንዳ ሲያስቀምጥ ይታያል። እንግዲህ ለሚቀጥሉት ጥቂት ለማይባሉ ቀናት የአምባሳደር ባጫ ጀነራል ባጫ ደበሌ ጉዳይ የሚዲያውን ከባቢ አየር ይሸፍነው ይቆያል። የተገባም ነው ብዬ አምናለሁ። ምናልባት በዚህ ነገር ላይ አምባሳደሩ ተጨማሪ የሚሉት ነገር ካለ ወደፊት የተከታተልን የምናቀርብ ይሆናል። ወደዛ ከመግባቴ በፊት ግን ከበጎ ዜና ልጀምር። በጎ ነው በጎ አይደለም አላቅም። ሁለተኛው ምናልባት አንዱ በጎ ዜና የኢትዮጵያ አየር መንገድ በሳምንት 34 በረራዎችን በማድረግ በናይጄሪያ ከሁሉ ቀዳሚ አገልግሎት አቅራቢ ሆኖ ተመዝግቧል። የኢትዮጵያ አየር መንገድ ከጥቅምት 18 ጀምሮ ከአቡጃ ወደ አዲስ አበባ ተጨማሪ 3 ሳምንታዊ የምሽት በረራዎችን በማስጀመር ነው እንግዲህ አጠቃላይ ሳምንታዊ በረራ ቁጥርን በናይጄሪያ ብቻ 34 ያደረሰው። ይሄም ናይጄሪያ ምድር ላይ ከሚበሩ ሌሎች አየር መንገዶች ሁሉ የኢትዮጵያ አየር መንገድ የላቀ አገልግሎት ሰጪ አድርጎ አስቀምጦታል። የኢትዮጵያ አየር መንገድ በአሁኑ ጊዜ ወደ ሌጎስ ይበራል። 2 ዕለታዊ በረራዎች አሉት። 14 ሳምንታዊ መሆኑ ነው። ወደ አቡጃ ደግሞ 10 ያደርጋል በሳምንት። ወደ እኑጉ ከተማ 3 በረራ ያደርጋል በሳምንት። ወደ ካኖ 7 ሳምንታዊ በረራዎችን በማድረግ አጠቃላይ 34 በረራ ከኢትዮጵያ ወደ ናይጄሪያ በማካሄድ አፍሪካን ከቀሪው ዓለም የማገናኘት ተልዕኮውን አቀላጥፎ ቀጥሏል። ስለዘገበው የስፑትኒክ ኢትዮጵያ ነው። ስለመረጃው እናመሰግናለን። አየር መንገዳችን እንግዲህ በእያንዳንዱ ወቅት የሚያስመዘግባቸው ድሎች እንደ ኢትዮጵያዊ የሚያኮሩን እንደ አፍሪካዊም የሚያስተሳስሩን ናቸው። ምናልባት ለ5 ቀናት የሥራ ጉብኝት በሚል ሰበብ ወደ ፈጣሪው የሄደው ኢሳያስ አፈወርቂ በሄደበት ካይሮ
በተወሰነ መልኩ የልብ ህክምና የልብ ችግር ገጥሞት ሆስፒታል መግባቱን መረጃዎች እየወጡ ነው ያሉት ያው ከድሜ አንፃር ይሁን ከድንጋጤ ያጣራነው ነገር የለም እንግዲህ ጉብኝቱ የአምስት ቀን ነው የተባለው አንደኛው ላይ ሙዚየም ይጎበኛል ተብሎ ነው የሚጠበቀው ኢሳያስ አፈወርቂ በልብ ሆስፒታል ውስጥ ነው መኖሩን መረጃዎች እየወጡ ያሉት ዛሬ በጧት አካባቢ ነው እንግዲህ እንደደረሰ የሆነው እንግዲህ ለልብ ህክምና ሄዶ ለመሸወድ ይሁን ኦር የተፈጥሮም የልብ ችግር ገጥሞት ልታከም አይታወቅም ለአምስት ተከታታይ ቀናት የሥራ ጉብኝት በሚል እኛ ብዙዎቻችን ዱለታ በመንለው ግብጽ ያቀናው ካይሮ የገባው የኤርትራው አምባገነኑ ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ከተነጋገረ በኋላ ነው ለከፍተኛ የልብ ህክምና ክትትል ዳር አል ፏድ ሆስፒታል ነው የተገኘው እንግዲህ ምናልባት አንዳንዶች ከፎቶው በመነሳት የፍርሃት ነው የድንጋጤ ነው ይላሉ ፎቶው ትክክል አይደለም አንዳንዶቹ ደግሞ ያ ከሚሰማው ለረዘም ላለ ጊዜ አብሮት ከቆየው ከልብ ህመም ጋር የተያያዘ ሊሆን ይችላል ብዙ ጊዜ እንደዚህ አይነት ህመም የሚከሰተው ወላጆቻችን እንደምነግሩን ከሆነ የውጥረት ሲገጥመው ነው ይባላል እንግዲህ ምንጮቻችን እንደገለጹን ከሆነ ዛሬ በአልፋድ ሆስፒታል ዳር አልፋድ ሆስፒታል የልብ ህክምና እየተደረገለት ነው ያለው እንግዲህ እንደ መረጃ ምንጮቻችን ገለጻ ከሆነ ምሽት 2:25 ለአስቀድሞ በተገለጸውና በግብጽ ቀዳሚ በሆነው የልብ ህሙማን ዛ ያቀናው ኢሳያስ አፈወርቂ በሆስፒታል ተኝቶ ህክምና የተከታተለ ሲሆን ከነገ ባስቲያ በልዩ ጥንቃቄ ከሆስፒታል በመውጣት በታላቅ የግብጽ ሙዚየም በእነሱ አጠራር ግራንድ ኢጂፕሽያን ሙዚየም ለግራንድ ኢትዮጵያን ሬኔሳንስ ዳም ማምጣት ያልቻሉት ለህያው ግድብ ለፍሬሽ ግድብ ውሃ ማምጣት ያልቻሉት ለሙዚየም ተጋብዞ ሄዷል እዛ ላይ ይታደማል ተብሎ ይተበቃል ቶሎ ካጋገመ ብቻ ነው እዛ ላይ ሊታደም የሚችለው ካላጋገመ ደግሞ አይታደምም ማለት ነው እንግዲህ ኢሳያስ ከነገ ባስቲያ የታላቁን ግብጽ ሙዚየም ምረቃ ስነ ስርዓት ታድሞ ሲያበቃ ወደ ሆስፒታሉ በመመለስ ቢያንስ ለ7 ተከታታይ ቀናት በሆስፒታሉ ተገኝቶ የልብ ህክምና ይከታተላል የሚል መረጃ ነው እየወጣ ያለው እንግዲህ የፕሬዝዳንቱ የካይሮ ቆይታ 5 ተባለው ውሸት ነው የሚባለው ወደ 13 ከ15 ቀን ሊጠይቅ ይችላል ነው የሚባለው እንግዲህ ኢሳያስ አፈወርቂ በአብዱል ፈታህ አልሲሲ ግብዣ ሄድኩኝ ነው የሚለው ደውሎ ይሄድ ጠይቆ ይሄድ በግብዣ ይሄድ ወይም ለህክምና ይሄድ ብዙ ለውጥ የለውም ከኤርትራ በኩል የሚወጣው ተጋብዞ ነው አልበላሽ ምን አመጣው አናቅም ይሄንን ያለው የራሱ አፍ የሆነው የኢንፎርሜሽን ሚኒስተር አቶ ያማነ ናቸው አቶ ያማነ እንግዲህ ተጋብዟል የሚል ደጋግሞ ጽፏል አልበላም ምን አመጣው ያልነው በዛ ምክንያት ነው እንግዲህ በሳቸው ገለጻ ከሆነ 5 ቀን ነበር ቆይታ አሁን በሚደርሱን የውስጥ ምንጮች የመረጃ ምንጮቻችን ከሆነ ከ13 እስከ 15 ቀን ሊቆይ ይችላል ነው የሚባለው እንግዲህ የተኛውም ቢሆን ብዙ ለውጥ ያመጣል ብዬ አላምንም እንግዲህ ከዛ መረጃ ስንወጣ አንዳንዶች ይሄንን ረዘም ያለ ቆይታ ምናልባት አገርት ውስጥ ያለው የወታደር ሃይ ክንፍ ግልበጣ ሊያደርግ ይችላል ወይ የሚሉ አሉ እውነት ለመናገር እኔ ብዙም አይመስለኝም ምክንያቱም ከዚህ ዘለግ ላለ ጊዜ በተለይ ወደ ሩሲያ ባቀና ጊዜ ለ3 ሳምንት አካባቢ ቆይቷል ባይዘው ከሀገር እድሉን አግኝቶ በወጣበት ጊዜ ሁሉ የመቆየት ልማድ አለው የሚገርመውና አሳዛኙ ፋክት ግን አልሲሲ ለመጀመሪያ ጊዜ ወደ አስመራ ባቀና ጊዜ በጥቂት ደቂቃዎች ውስጥ ነው ተመልሶ የሄደው አንድም የግብጽ መሪዎች ማለት ፕሬዝዳንት መጥቶ አያቅም የመጀመሪያ የመጣውም አልሲሲ ነው አልሲሲም ደቂቃዎችን ነው አንድ ሰዓት እንኳን አልቆየም አስመራ አድረው አያቅም ነገር ግን የአስመራው ፕሬዝዳንት በአመት 3-4 ነው የሚመላለሰው ሁሌ አስመራ ኢትዮጵያ አንድ ነገር በፈለገች ቁጥር የግብጽ ባለስልጣናት አሽከሮቻቸውን ይጠራሉ ይሄ በቅርብ ጊዜ የምናስተዋውሰው ነው በተለይ የግድቡ የወደቡን ጉዳይ ባጠናቀርንበት ጊዜ የሶስቱ መሪዎችን ስብሰባ ወደው ነው ያስተዋልነው ወደው የጠራው የሱዳን የሶማሊያን ፕሬዝዳንት ነበር ያ የሶማሊያ ፕሬዝዳንት ከጆ ወጥቷል ከጆ መውጣት ብቻ ሳይሆን በህዳሴው ግድብ ላይም ተገኝቶ በብርቃቱ እንዲሳተፍ ተደርጓል ስለዚህ የቀረው አሽከር የአዳህሎ አምባገነኑ ብቻ ነው ያድነዋል ወይ የምናየው ነው የሚሆነው ይሄ የህመም መረጃ ግን አሁን ላይ
በደንብ እየተሰማ ያለ ነው አንዳንዶች እንደገለጹ ከሆነ አዳህሎ ይሄደው እንግዲህ ክፋት ለመግዛት ነው ጦርነት ለመግዛት ነው ወዲያው እንደሄደ መግለጫ ወጥቷል በውጭ ጉዳይ ሚኒስትር በኩል ለአስመራ ጥቅም ለህዝቦቿ ጥቅም አይደለም ይሄ አምባገነን መንግስት እዛ እየተመላለሰ ያለው ለግብጽ ጥቅም ነው ማለት ነው የግብጽ ብሔራዊ ፍላጎት ማሳኪያ መሳሪያ እንጂ የኤርትራን ነፃነት እድገት ኢኮኖሚ አይደለም ዋናው ግቡ የዚህ አምባገነን ይሄ አምባገነን የተወለደው ያደገው ያረጀውም የግብጽ ጥቅም አስጠባቂ ያሻንጉሊት ነው ግብጾች በደበራቸው ጊዜ የሚጠሩት በነገጡ ጊዜ የሚጠሩት ነው አሁንም አንበሳው በፓርላማ አስገራሚ ንግግር ባደረገ ማግስት ነው እነዚህ የክፋት ስብስቦች ጥምር ክፎች የተሰባሰቡት ከስብስባቸው ምን ተጠብቃላችሁ የተለመደ መግለጫ ግብጽ እንዳጓራች አባይ እንደጨረስ ነው እያጓራች ቀይ ባህርን እንጨርሳለን የኤርትራ መንግስት ክፋት አባይን ከመገደብ እንዳላቆምን ሁሉ የኤርትራ መንግስት ክፋት ቀይ ባህር ላይ መገኘታችንን አያቆምም የጠቅላይ ሚኒስትሩን ልዋስ ሚሊየን% ማለት ነው 100% አይደለም ሚሊየን% እሱ ላይ በሰፊው እንመለሳለን እንግዲህ መግለጫው ታለች የኤርትራ ሉዓላዊነት ተጠብቃለሁ የሰጠችው እሷ ተመሰለ ማለት ነው የህግደፍ አሽከሮች በማብራይ ሚዲያ ደስ ስላቸው በቃ ተረፍን ስሉ እንሰማለን ፍርሃታቸው በዝልክ መሆኑን ለዓለም ከማሳየት ውጭ ምንም የተፈየደ ነገር የለም ግብጽ መቼ ነው ሳዝት ተቀረችው የመጨረሻ እርምጃን ወስዳለሁ የመጨረሻ ትግስቴ አልቋል ማንኛውንም ነገር ወስዳለሁ ሁሉም አማራጭ በጠረጴዛው ላይ ነው ሁሉም አማራጭን ያያየን ነው በቀጥታ ስርጭት ሳይቀር ሲያደርጉ ምን አደረጓል ለህግደፍ ደጋፊዎች ምን ነግራቸው ግብጾች ያቁናል ባይዘ ለህግደፍ ደጋፊዎች ምን ነግራቸው ግብጽ መጮህ ልማዷ ነው እንደ ያባይ ጩኸት አይ ቲንክ ያባይን ጩኸት ኮርጆው ከአባይ የኮረጁት ጩኸቱ ነው አባይ ሲሞላ ይጮሃል ኢትዮጵያውያን ደግሞ አይፈሩ አባቶቻችን ፈርተው አያቁ አያቶቻችን ፈርተው አያቁ እኛን ፈራ ልጆቻችን አይፈሩ የልጅ ልጆቻችን አይፈሩ ይሄ የኛ ማንነት ነው ስለዚህ ነው ግብጽ በጮህች ቁጥር የማንፈራው ዝም ባለች ቁጥር ማንደሰተው እኛ ህግደፋውያን አይደለንም ማንንም አስፈራርቶን አናቅም እኛና ፍራት እንግዳና ባዳነን አሽከርነት ለኢትዮጵያዊነት እንግዳ ነው ፍራት ለኢትዮጵያ ባዳ ነው አያውቁትም ፍራትና ኢትዮጵያ አይተዋወቅም ማለት ህግደፎች ልክ እንደነሱን መስላቸዋል ተከስተን ስለማናቅ ነጭውን ብጫ ጥቁሩን ቀይ አያስፈራንም አናቅማ እማታቁት ነገር አያስፈራም ከነጻነት ውጭ ስለማናቅ የነጻነት ቀን ብለን ስለማናከብር የሚያስታውሰን ነገርም የለንም እኛ ምናቀው ድል ማረጋችን ምናቀው ምንድን ነጮች መጥተው ወገበዛላቸውን ብለ መመለሳችንን እኛ ምናቀው መጠቀም ምን ፈልገውን አቅማችን በፈቀደ ሰዓት መጠቀም መቻላችንን አባይን ገድባላ ማንም ያስቆመንም አለ አይደል ያስቆመናል ኃይል አለ አሜሪካ አስቆመችን እንዴ አውሮፓውያን አስቆሙን የግብጽ ድንፋታ አቆመን የግብጽ ጫጫታ እንደ ክላሲካል ነው ተጠቀምንበት አልሲሲ አስመራ ስር የመመላለስ አስመራውንሽ ሎሌዎችን ካይሮ ማመላለሱ አቆመ ወይ የመግለጫ ጋጋታ ምን ተጠቀመን እንደውም ጭርስላ ምን ምገርመን ባይጮሁ ነው ምገርመን አንዳንድ ይሄ ምንድነው አንዳንድ ሰዎች እንቅልፍ መተኛት ሲፈልጉ ምንድነው ይሄ ኖይዝ የሆነች ስፒከርም ማለት ኖይዝ ይተካ አንዳንዶቻችሁ ውስጥ የምትጠቀሙ አለች እስቲ የምትጠቀሙ አንዳንድ አውጥ ኖይዝ የምትጠቀሙ ለመተኛት አንዳንዶቻችን የሆነ ሙዚቃ ከፍተን ነው የምንተኛው አንዳንዶቻችን ክላሲካል አንዳንዶቻችን ወይ ስብከት ወይ ሞቲቬሽናል የሆነ ነገር አንዳንዶቻችን ደግሞ ዩቲዩብ ከፍተን የዝናብ ድምጽ ኦር ፏፏቴ something like that አይደለ ለኢትዮጵያውያን የግብጾች ጩኸት ድንፋታ በሉት እብሪት በሉት ለኛ ጆሮአችን ከመልመድ የተነሳ ለስራችን የምንጠቀመው ድጋፍ የሞራል ማነሳሻ ካልሆነ በስተቀር ሌላ ሊሆን አይችልም ሰው ያስመራው ሰው ቆይታ በጤናው ካቆየ
የተለመደው ዱለታ ነው በጤናም ካልሆነ ህክምና ነው ጉድ ላክ ብየዋለሁ አንዳንዶች በዛውም መሄጃውንም ቢያስተካክል ይላሉ ግን በእርግጠኝነት አሁን እየተወራ ያለው እስያስና ደንጋጥሮቹ በዘመናቸው እንደዚህ ዙር ፈርተው ያቀም የጠቅላይ ሚኒስትሩ የፓርላማ ንግግር እኛ እንደነ የሰማነው አስመራ እንደ ኤኮ ደጋግሞ እየሰሙት ጤናቸውን የነሳው ሰላማቸውን የነሳው መፈጠራቸውን እስክጠራጠሩ ያስደነገጠ ከፍተኛ ጉዳት ነው ወደ ባጫ ከመምጣት በፊት ከወደ መቀሌ አካባቢ ወዳጆቻችን ያደረሱን መረጃ በማጋራት ነው መጀመሪያው እንግዲህ ካለፈው ሳምንት ጀምሮ መንገድ ላይም ስለነበርኩ ብዙ መረጃዎች ቢደርሱኝም ለማጋራት ሳይመቸኝ ቀርቷል ወደ መረጃው ቀጥታ ነው የሚሄደው ወደ መረጃው ቀጥታ ሲሄድ ታገሱኝ ኦኬ ከትላንት ጀምሮ እንግዲህ አዳዲስ መረጃዎች የወጡት ከባለፈው ሳምንት ጀምሮ ነው እንግዲህ በቲፕል በኩል ከፍተኛ ውጥረት ነግሶ በተለይ ከባለፈው የወታደሮቹ የደሞዝና የጥቅማ ጥያቄ በኋላ ጊዜ የለንም በማለት ከፍተኛ ውጥረት ውስጥ ገብተዋል ለሁለት ተከፍለዋል ለሁለት ተከፈሉት በአላማ ሳይሆን መች እንጀምር በመለው ነው በተለይ የኤርትራ መንግስትም በከፍተኛ ድንጋጤ ውስጥ ገብቷል በሁለት መንገድ ነው አንደኛ የሱዳን ወታደራዊ ኃይል እርምጃ ለመውሰድ ይችላል የሚል ከፍተኛ ስጋት ውስጥ ገብቷል በተለይ ሐሚቲ ወታደራዊ አቅሙ የጨመረ መምጣት ወሳኝ ከተሞችን የተቆጣጠረ መምጣትና ፖርት ሱዳንን ካጠቃ ቀጥታ ወደ ኤርትራ የመግባት እድልም ስላለው በዚህ በኩል ደግሞ የኢትዮጵያ ከፍተኛ ጉምጉምታ እንቅልፍ ነስቶታል እሱ ሲጨነቅ ደግሞ የሚደውለው አስመራ ካይሮ ነው ካይሮ አካባቢ ከፍተኛ ውጥረት ነው ያለው እንግዲህ የካይሮ መንግስት ሁሉንም ነገር ያጣ እንደሆነ ሲሰማ የሚጠራው የኤርትራውን ሽማግሌ ነው የኤርትራው ሽማግሌ ደግሞ የሚያዘው ህወሓትን ነው እንግዲህ ትላንትና ህወሓቶች በአክሱም ህዝባቸውን በግድ እንዲወጣ አድርገዋል ቲዲኤፍ የሚሉትንም አባላት ታጣቂዎች በግድ እንዲወጡ አድርገዋል በተለይ የወርቁ ሌባ ምግበይ እዛ በመገኘት ከፍተኛ ዲስኩር አሰምቷል አቡጀዲ የሚመስል የድሮ የደርግ ምናምን የሚመስል ልብሳቸውም አያምር ምናልባት ፎቶውን በብዙ ቦታ አይታችኋል ብዬ አስባለሁ አብዲም አለበት ነው የሚባለው ከነሱ ጋር በቅድስተ ማርያም ቤተክርስቲያን ፊት ለፊት ነው የተደረገው የሚገርመው ይሄ የወርቅ ሌባው በቅድስተ ማርያም በቤተክርስቲያን እየማለ ነው የተናገረው ይሄ በጣም አስቸጋሪ ነው ሌብነትና ቅድስና አብሮ አይደለም ባይዘው ቲፕልፍ አካባቢ አንዳንድ ነገር በጣም ዊርድ ነው አሁን የነጋ ቤተሰብ እኮ ምንድነው ስብሃት ጥሩ ስም ነው አይደለ ትርጉሙ ምንድነው ስብሃት ሁሌ እንጠቀማለን የስብሃት ስሟ ቅዱሳን ነጋ አሁን እርግማን ነች እኮ እሷ አይደለ ስሟ ግን ቅዱሳን ነው ደብረ ጽዮን ማለት ጽዮን እኮ በክርስትና እምነት በጣም የተቀደሰ ስፍራ ነው ፕላስ ደግሞ በጣም ሲምቦሊክ ነው ለምሳሌ ጽዮን አሁን መካከለኛው ምስራቅ የሚገኝ ጽዮናውያን መኖሪያ የሆነ ተራራ ይሁን ሜዳ በትክክል ባላቀም ግን በክርስትና እምነት ጽዮን የአዲሱ ሰማይ የአዲሱ ምድር ምልክት ተደርጎ የሚታይ ስም ነው ግን ይሄው ደብረ ጽዮን የጽዮን ደብር የዚህ የተቀደሰ ነገር ደብር መሆኑን ለመግለጽ የተጠቀሙ አይመስልም ልክ እንደዛው ነው አሁን ሌባ ሆኖ ግን ለመግደል የዛተ ወጣት ለማስጨረስ የዛተ የምትጠቀመው የሚሆን በቦታ ቸርች አካባቢ ባይዘው በጦርነቱ ጊዜም ሲደበቁበት የነበረ ነው ሶ ፍለፊት ማድረጋቸው ለዛ ይመስለኛል እንግዲህ ከተጋሮች ጋር በእምነት ለመመሳሰል ትግራይ ውስጥ የኦርቶዶክስ እምነት በሰፊ የሚታወቅ ነው የሚከበር የሚወደድ ነው ሰው ከዚህ ጋር ማገናኘት መሆናቸው ያ የተበላሸ ጨዋታቸው እርኩሰታቸው ነው የሚያሳየው ለነዚህ ሐላልና ሐራም የለም የቀደሰና የረከሰ የለም ለነሱ ግብ እስከሆነ ድረስ ዛሬ ገለው ደፍረውና ሰርቀው ነገ ሄደው ለመሳለም ቅንጣት ደግሞ የማያስቡ ጨካኞች ናቸው አንድ ነገር ብዙ ወዳጆቻችን የሚልኩት መረጃ ምግባይም ከቅርብ ጊዜ ወዲህ ከፍተኛ የሆነ ጭንቀትና ፍርሃት ፊቱ ላይ ይነበባሉ በተለይ ደግሞ አሉኝ የሚላቸው የቲዲኤፍ አባላት
በራሱ ላይ አመጽ ከጀመሩበት ወዲህ ይሄ የህወሓት ተላላኪ ከፍተኛ ድንጋጤ ውስጥ ገብቷል። የዙን ዞር ለየት የሚያደርገው እንግዲህ ጥያቄ መጠየቁ ነው። እንደ በፊቱ ግባ ሲባል እሺ ብሎ የሚገባ ሙት ሲባል እሺ ብሎ የሚሞት ተዋጋ ሲባል እሺ ብሎ የሚዋጋ ወጣት ያለ አይመስልም። አንተው ተዋጋ ተዘጋጅተሃል ወይ ትሞታለህ ወይ አንተ ልጅ የት ነው ምስት የት ናት ቅምጦች የት ናቸው እነሱ ጥያቄዎች እየተነሱ ነው። እነዚህ ጥያቄዎች ደግሞ ውጤቱ የሚታወቅ ነው የሚሆነው። እንግዲህ ዛሬ እንደ አንድ ምናልባትም ሰበር መረጃ ልትወስዱ ትችላላችሁ። ከባለፈው ከሁለት ሳምንት ወዲህ እንግዲህ በተለይ ከሰልፉ ወዲህ ከፍተኛ ለየት ያለ እንቅስቃሴዎች ይታያሉ። ከዛ እንቅስቃሴ እየተከታተልን ነው የነበረው። ዛሬ በተለየ ሁኔታ አንድ የውስጥ ትዕዛዝ ደርሷቸዋል። እንደምታወቀው የቲዲኤፍ አባላት በብዛት ወደ ቲፒኤፍ ነው እየሄዱ ያሉት። ያ ነገር አስፈርቷቸዋል። በዛ ምክንያት ሙሉ መሳሪያም በስቶር ነው የሚቀመጠው። ውስን መሳሪያ ነው በታጣቂዎች እጅ ያለውና ዛሬ በውስጥ በደረሳቸው ሜሞ ሁሉም የቲዲኤፍ አባላት የመሳሪያቸውን ከስቶር እንዲያወጡ ትዕዛዝ ተላልፏል። ይሄ ዛሬ ነው የተላለፈው። መቼም እንደወለውሉት አይደለም። የተለየ እንቅስቃሴ ሊያደርጉ እንደሚችሉ ያሳያል። ይሄ አዲስ መረጃ ነው። ሁሉም የቲዲኤፍ አባላት ከመጋዘን የጦር መሳሪያ እንዲያወጡ ታዘዋል። ይሄ እንግዲህ ከዚህ በፊት የሚታወቀውና የተለመደውን ለጥበቃ ስራ ለተለየ ሚሽን የተወሰኑት ብቻ ይዘው የተወሰነ ስቶር እንደሚቀመጥ ያን አሰራር የቀየረ ሁሉም ዝግጁ እንደሆነ እንዲዝ ተደርጓል። እንግዲህ ይሄን መረጃ በሚተሰቡበት ሰዓት ሁሉም የቲዲኤፍ አባላት መሳሪያቸውን ከስቶር ወጥተው በእጃቸው ይዘዋል ማለት ነው። ለዚህ አንዱ እንደመነሻ እየሆነ ያለው የቲዲኤፍ አባላት በብዛት ወደ ቲፒኤፍ መሄዳቸው እንዲሁም በፖለቲካ እየተሸነፉ መሄዳቸው ነው። ይሄ ነው አንዱም ለሁለት ተከፈላቸው። ምግባይና ግብረ አበሮቹ ቶሎ ቀኑን ቀጥረዋል። ያን ቀን ያው ሰምቻለሁ ግን መናገሩ ተገቢ ነው ብዬ አላምንም። ባላስት ዊክ ነው የሰማሁት። እንቅስቃሴውን በሰሞት መረጃ መስራት እየሄደን ያለ የሚመስለው ቀኑን ለመናገር ፍላጎት የለኝም። ነገር ግን በጥቂት ቀናት ውስጥ በጥቂት ጊዜ ውስጥ ጦርነት እንዲጀመር ታዘዋል። መቼ ይጀመራል የሚለውን አናውቅም። መረጃው ቢኖረንም እንደዚህ አይነት ቀን በመቁጠርና ጊዜ በማስቀመጥ ጌም ውስጥ መግባት ፍላጎት የለኝም። ነገር ግን የምግባይ ቡድን የሚለው በዚህ ከቀጠልን ሳንዋጋ ምን ሳንል ማለቃችን ነው። ኦፍ ኮርስ ትክክል ነው። እኔ በዚህ ግምገማ የነ ምግባይ ቡድን ትክክል ነው ያምናለሁ። የነ ጻድቃ የነ ሞንጆሪኖ ቡድን ደግሞ ካርዶቻችን ያ የመጨረሻ ካርድ ይሁን ነው። እናስፈራራ፣ በሌላ በኩል ሳቦታጅ ፋኖን እንጠቀም፣ የተወሰነ ነገር እናድርግ፣ እችን ቶሎ አንጠቀም ነው። ምክንያቱም የመጨረሻቸው እሱ ነች። መቼም የመጨረሻ ካርድ ከጣሉ በኋላ ምን ሊሆን እንደሚችል ይታወቃል። ጦርነቱን አንዴ ከጀመሩ በኋላ ጦርነት ትጀምራለህ እንጂ እንዴት እንደሚያልቅ አታውቅም። እነሱ ደግሞ ገጥመው ያውቃሉ። አንዴ ገጥመው ያውቃሉ፣ ሁለቴ ሶስቴ ገጥመው ያውቃሉ። የማይማሩ ደናቁርት ስለሆኑ እንጂ በዚህ ሰዓት ላይ መማር ከአካባቢው መገለል ማለት ነበረባቸው። የነ ስብሃት ቡድን የሚለው የመጨረሻ ካርዳችን እሱ ነው። የመጨረሻ ካርዳችን አንጠቀም። ምክንያቱም እነሱ ጠላት ብለው የሚጠሩት ብዙ ካርድ በእጁ አለው ነው። ብዙ ካርድ በእጁ እያለ እኛም ብዙ ካርድ እንዳለን ማሳየት አለብን ነው። የምጣል ሐሳብ አይደለም። ይሄንን የምግባይ ቡድን አልገዛውም። የምግባይ ቡድን በፓወር ደረጃ አሁንም የተሻለ ነው። ለምን ጀነራሎች በሙሉ እሱ እጅ ነው ያሉት። በተወሰነ መልኩ በገንዘብም የተሻለ ነው። ወርቅ የሚዘርፉት እነሱ ናቸው። ወርቅ የሚሰርቁት እነሱ ናቸው። ታደሰ ከቅርብ ጊዜ ወዲህ ቢሮ እየተገኛል። ቢሮ እየገባ አይደለም። ምናልባትም አንድ ዜናም ላይ እንደሰማችሁ የስምረት አባል መሆኗ ስታወቅ አንስተዋል። ታደሰ ፈርሞ ሆኖ አይታወቅም። ታደሰ እዝም አለ እዝም የለም እዛም የለም። ታደሰ ሳሙና ሙልጭልጭ ያለ ታደሰ ሲሞቅ በማንኪያ ሲቀዘቅዝ በእጅ ነገር ነው። አላም ነው ከይቅርታ ጋር ታደሰ ሰሞኑን ቢሮ እየገባ አይደለም። የማንን ጎፈር እያበጠረ ነው? እግዚአብሔር ነው የሚያውቀው። ከማጋ እየዶለተ ነው? እግዚአብሔር ነው የሚያውቀው። ግን በብዛት ቢሮ አይገኝም። ታደሰ ስልኩ ዝግ ነው። ይሄ ባህሪው ነው። ያኔ መፈንቅለ መንግስት ሲያደርግም ስልኩ ዝግ ነው።
ውጥረት ሲመጣ ሃይበርኔት የሚያደርገው ነገር ነው የሚገርም ከዛ አቅም ካለው ጋር ሾልኮ ይመጣል ለስሙ የክልሉ ፕሬዝዳንት ነው ለስሙ የቲዲኤፍ አዛዥ ነው በየትኛውም ሮል ተጽዕኖ ሲፈጥር አሁን አይታይም ከሱ ልክ ሞንጆሪኖ ትበልጣለች ሞንጆሪኖ ታዛለች ሞንጆሪኖ ታንቀሳቀሳለች የሞንጆሪኖ አቅም አጥንት አቋምም ይታወቃል ሰይጣናዊ ብትሆንም ለመጠየቅ ሞክር ለምንድነው አትሊስት ያኔ ስልክ የዘጋው ስልጣኑን ለመቀበል ስለማይፈልግ ከፌደራል ጋርም መጋጨት ስለማይፈልግ ከነ ደብረጽዮን ከነ ጻድቃንም ጋር መጋጨት አይፈልግም ከነ ደብረጽዮንም ጋር መጋጨት አይፈልግም ስልጣን ስለሆነ ለስልጣን ደግሞ ጌም ለመጫወት እሱ የመረጠው ትክክለኛ ጌም ነው ብሎ ስላሰበ ተጫውቷል ሰማው ተሳክቶለታል ያሁኑ ግን ለምንድነው አሁንም ወደ ግራ ለመሄድ ማለሰነ ወደ ቀኝ ለመሄድ ማውስ ጊዜ ለማውሰድ ነው የጥሞና ጊዜ ላይ ነው ያለው ታደሰ ወረደ የማሰላሰል ጊዜ ላይ ነው ያለው ወደ ማን ቢሆንልህ ይሻላል ማን ቢያሸንፍ ይሻላል እንደዚህ አይነት እንደ ጃኬት ያወለቀ ከሚመጣ ኮፊያ እየቀየረ ከሚመጣ ሰው ይሰውራችሁ ታደሰ ወረደ እንደዚህ አይነት ወራዳ ነው ለኔ ኦፍ ኮርስ የጠቅላይ ሚኒስትሩን የፓርላማ ንግግር ስትሰሙ ታደሰ ወረዳ መጣ ክፍሉ ከነጌታቸው የሚሻል አይደለም ተባሮ ይመጣል የሚል ነው ሊሆን ይችላል እኔ ቢመጣም ከዚህ የተለየ ፊሊንግ አይኖርኝም ለታደሰ ወረደ ግን ያን የተለመደውን ከዘፍት የምናቀውን የምንጠብቀውን ባህሪ አሳይቷል ታደሰ ወረዳ ማለት ነው እንግዲህ በጣም የታወቀው ሊያናግሩት በጣም ፈልገዋል የሁለቱም ወገን ታደሰን ማናገር ይፈልጋል የታደሰን ሐሳብ ማስቀየርም መጠቀምም ይፈልጋሉ ያልተቀየረ ካለ ቢሮ አልተገኘም በስልክም ሊገኝ አልቻለም ስልኩም እየሰራም አይደለም ዝግ ብቻ መሆኑ ሳይሆን እየሰራም አይደለም እንግዲህ ከሱ ጋር ማውራት የፈለጉት አንዳንዶች እንደሚሉ ሆነ ጦርነት ከመጀመሩ በፊት አይቱን እሱ ፎርማሊ መግለጫ እንዲሰጥ ፈልገውት ሊሆን ይችላል ደብረጽዮን ነው መግለጫ ሰጥ ነበር የምታስተውሱ ከሆነ የመጀመሪያ ጦርነት ሲታወጅ መንግስታዊ ጦርነት መከላከል መከተ መጀመራቸውን በሱ በኩል ለማሳወጅ ይሆናል እንጂ ታደሰ በዚህ ሰዓት ላይ ምን ሊያደርግ የሚችል ይመስለኛል በተለይ በጣም እየደወለ እየሞከረ ያለው ፍሳሃ ማንጁስ ነው እና ፍሳሃ ማንጁስና ስብሃት ቤተሰብ በሱ ዙሪያ ያሉት በሙሉ በየግላቸው ደውለዋል በየግላቸው ሞክረዋል ሊገኝ ሊሰማ አይልቻለም እሱ እንግዲህ ስልክ አያነሳም ጥያቄዎቻቸውን አይመልስም አይገኝም እስከመቼ ይቀጥላል አናቀ ጦርነቱ ሲጀመር ሾልኮ ሊመጣ ነው አዲስ አበባ አሁንስ አዲስ አበባ ነው ያለው እንዴት ነው ያለው የምታወቅ ነገር የለም አዲስ መረጃ ካለ ግን ይዤ አቀርባለሁ በስ ዙሪያ ላይ እንግዲህ የታደሰ አቋም አንዱ ያቋም ማንነቱ ይሄ ስለሆነ ብዙም እንዳልገረማችሁ ጠብቃለሁ ታደሰ ወረደ እንግዲህ ምግበይ ለመዋጋት ዝግጁ ነን ብለዋል መስዋዕትነት ለመክፈል ዝግጁ ነን ብለዋል በትላንትናው ዛሬ ታጣቂዎቹ ትጥቃቸውን እንዲሱ አዟል የሚገርመው ግን እሱና የሱ መሰሎችን በሰልፍ ወጥተው የጠየቁት ቲዲኤፎች ደሞዝ ነው አንዱ የአንድ ወር ደሞዝ እንኳን ገና ከዛ በኋላ የወር ደሞዝ እንኳን አልከፈላቸው ትላንትና የተከፈላቸው ግን በቅድስት ማርያም ቤተክርስቲያን ፊት ለፊት ዝግጁ ናቸው ወይ ለመሞት ነው ያለው ለመኖር አይደለም ለመሞት ዝግጁ ናቸው ወይ ይሄ በጣም ለየት ያለ አሽከር ጀነራል ነው ዋናው የሚላላከው ለኢሳያስ በደነገጠ ቁጥር አብሮ ይደነግጣል ሰሞኑን ኢሳያስ ከፍተኛ ውጥረት ውስጥ ያለው አንዱ የልብ ድካም የልብ መመነሻ የሚባለው እሱ ነው የፓርላማው ንግግር የበለጠ ያን አግሬሲቭ እንዲሆን የልብ መሙ ያደረገው ኢሳያስ ከፍተኛ ውጥረት ውስጥ ጭንቀት ውስጥ አሉ ወዳጆቻችን ያደርሳሉ ይሄንን ከዛ ባለፈም ምናልባት በእያንዳንዱ የግብጽ ሚዲያ ላይ በሚለቀቀው ፎቶ ኢሳያስ በዚህ መልኩ ደንግጦ ፊቱ ተረብሾ አይታችሁ ግልጽ ነው ለማንኛውም ሰው ጤናማም እንዳልሆነ ውጥረት ውስጥ እንዳለም ያሳያል እንግዲህ ከካይሮ መልስ ምን ሊሆን እንደሚችል ካይሮ ያለ ነው እነዚህ አልተላላኪዎች ጦርነት ቢጀምሩት ወይ ደግሞ ከካይሮ መልስ ነው አናቅም ነገር ግን ካይሮ ያለው ጉዳይ በዚህ መልኩ በቀላሉ የሚያልቅ አይመስልም እንግዲህ በዚህ በኩል ያለው ቲፒኤፍ እና መሪዎቹ
ዝም ብለዋል ተብሎ አይታሰብም እነሱም ጦርነቱን በተቻለ መጠን ለማስቀረት ወጣቱን ለማዳን የትግራይ ህዝብንም ችግር ለመቀነስ ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል ነጌታቸው ነጻድቃን እና ሌሎችም ምሁራን ጨምሮ ፖለቲከኞችና የወታደር መሪዎች ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል ጥረታቸውን እንዲሳካ ምኞቴን ለመግለጽ እወዳለሁ እንግዲህ በዋናነት ዛሬ ከባለፈው ሳምንት ጀምሮ እንቅስቃሴ ዛሬ መሳሪያ ወደ መያዝ ደዋል ኤኒ ታይም ይጀምር ሲባል ሊጀምሩ ነው ውጤቱን ግን መናገር ይቻላል ውጤቱ የታወቀ ነው እንኳን በነምግባይ ብቻ ትግራይ ወጣት ተከፋፍሎ ይቅርና በአንድነት እንደ አንድ ሰው በተደረገበት ጊዜ ሪሌቲቭሊ በቂ ምክንያት ማሳመኛ በቀረበበት ጊዜ እንኳን ቀላል አልነበረም አሁን ላይ ከባድ ዋጋ የሚያስከፍል ቁማር እንደጀመራችሁት ይቅርባችሁ ለማለት እንወዳለን እንግዲህ ወደ ሁለተኛውና የመጨረሻው ክፍል ልሻገር ጀነራል ባጫ ደበሌ አምባሳደር ባለሙሉ ስልጣን አምባሳደር ናቸው በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ናቸው ጀነራል ባጫ ኤርትራ ጊዜ በውጊያ የመሩ በኤርትራ ሻቢያ ወረራ ጊዜ ውጊያውን የመሩ ያሸነፉ ጀነራል ናቸው በእርቁ ጊዜም በደንብ የቀረቡ ጀነራል ናቸው እኚህ ጀነራል አሁን ላይ አምባሳደርም ናቸው በየተኛው እንደምንቀበል ግራ ቢገባንም ጀነራል በሆኑ በጀነራል ስታተስ ነው ይሄንን ጽሁፋቸውን የምንቀበለው በአንድ ጀግና ኢትዮጵያዊ ስታተስ ነው ይሄንን የምንቀበላቸው ወይስ በአምባሳደርነታቸው ስታተስ ነው በየተኛው በጣም አስቸጋሪ ነው በየተኛው አቋማቸው ነው ይሄንን በየተኛው ማንነታቸው ነው ይሄን ጽሁፋቸውን የምናየው ጠላት ይቸገርበት ነገር ግን የኢትዮጵያ መንግስት ሜሴጂንጉ ፐርፌክት ነው confuse and convince ነው የሚባለው በተለይ በአምባሳደር በኩል በአምባሳደር ዲና በኩል ኤርትራ ሽምግልና እንፈልጋለን በጀነራል በፊልድ ማርሻሉ በኩል ደግሞ በባሌም በቦሌም በጠቅላይ ሚኒስትሩ በኩል ደግሞ አሸማግሉን ይሄን በጣም ወድጀዋለሁ ይሄንን ጠላት ማላጋት ነው ወደዚህ መጡ ስል ወደዚህ መጡ ስል ሄድ ወደዛ በሰላም ነው ሲባል በጦርነት ስለ ሄድ በሰላም ነው በቦሌ መጣ ሲባል በባሌ ነው ሲባል በሶማሌ በሰላሌ ይያልክ በመቀሌ አንዱ ደግሞ የማላጊያ መልእክት ነው ዛሬ አምባሳደሩ በሆርን ሪቪው ያስቀመጡት አጠራርጌ ለማቅረብ ልሞክር የዚህ አርቲክል ባለቤት አምባሳደር ባጫ ደበሌ ናቸው ባለአራት ኮከብ ጀነራል ናቸው ጀግና ዋጊ ተዋጊ ናቸው አስገራሚ ኦራተርም ናቸው አስገራሚ የሰው ልጅም ናቸው በሆነ አጋጣሚ የተገናኛችሁ ሰዎች የምትመሰክሩላቸው ናቸው የሚገርሙ ሂውመን ቢንግ ናቸው humble funny ጀግና ቆፍጣና ቁጡ ጀነራሎች ለነገሩ እንደዛ ናቸው ቆፍጣን ይቅርብኝ እንግዲህ የዚህ አርቲክል ባለቤት እሳቸው ናቸው ይሄን አርቲክል ያሳፈሩት በፈረንጅኛው ኦክቶበር 31 2025 ነው ዛሬ መሆኑ ነው እንግዲህ ኦክቶበር 31 የተጻፈው በፈረንጅኛ ስለሆነ እሳቸው ፍሬም ያደረጉበት ትርክቱን አቅጣጫ የሰጡበት ለኢትዮጵያ የቀይ ባህር ጉዳይ ይሄ ዝም ብሎ ደስ ስላለን ታሪክ ስላለን ወይ ውሃ ስለምንወድ ወይ የቅንጦት ወይ የቅብጠት ሳይሆን ከዘፍት እንደምንለው የህልውና ጉዳይ ነው ጠቅላላ ፍሬሙ ስታዩ እሳቸው በዚህ ውስጥ ነው ሌላ ነገሮችን ቅርንጫፍ ይሰጡ ይሄዱት ፍሬሙ በዚህ ውስጥ ነው የሰሩት ለኢትዮጵያ ቀይ ባህር የህልውና ጉዳይ ነው ጀነራል ሆኖ ህልውና ጉዳይ ነው ካሉ ከባድ መልእክት ነው በአምባሳደርነታቸው ልክም ከሆነ የሚናገሩት ስቲል ከባድ መልእክት ነው ቤተሰብ የሆነ ነገር ህልውና ነው ካልክ በዚህ ህልውና ላይ የሚመጣውን ህልውናውን ልታጠፋት ይችላል ማለት ነው ያንተ ህልውና የመሞትና የመኖር ጉዳይ ነው ባንተ ህልውና ላይ የሚመጣ እሱ ጠላት ነው ባንተ ህልውና ፊት የሚቆም እሱን ትመታዋለህ ማንንም ይቆም ማንንም ማለት ምክንያቱም የህልውና ጉዳይ ነው ሰው ቀይ ባህር ለኢትዮጵያ ምንም አይደለም ህልውና ነው የምንም ጉዳይ አይደለም የህልውና ጉዳይ ነው የንግድ ጉዳይ አይደለም ነው የሸቀጥ ጉዳይ አይደለም ነው
የሴኩሪቲ ጉዳይ አይደለም ኦፍ ኮርስ የሁሉም ጉዳይ የህልውና ጉዳይ የኢትዮጵያ መኖር ያለ መኖር የሚበይን ጉዳይ ይሄ በኢትዮጵያ ሚዲያ ላይ የተለመደ የተገዛ በሌሎችም የተሸጠን ለሌሎች በደንብ የሸጠነው በጣም ትልቅ ገበያ የተገኘበት ነው በተከታታይ ሚኒስትር all the way እስከ ዜጎች ድረስ ማለት ነው ጀነራል አምባሳደሩም ዛሬ ይሄንኑ ነው ያረጋገጡት የመልእክታቸው ዋናው ነገር እናንተ እንድታነቡ ለማሳሰብ ወዳለሁ ዋናው ነገር ቀይ ባህር ስለ ቀይ ባህር ያወሩ እንጂ ከኤርትራ ጋር ያያይዘውታል ከኤርትራ ጋር ያያይዘው ደግሞ ይሄ በጣም ከኤርትራ መንግስት ጋር አብሮ አይደለም እሳቸው ትንተና እሳቸው ትብብርን ነው ይሄ በጣም ፕራግማቲክ የሆነ ኮኦፕሬሽን ነው ያነሱት ኮሩ ይሄ ነው በጦርነት በምናምን ሳይሆን በሰላማዊ በአብሮነት በሰጥቶ መቀበል በማደግ ከኤርትራ ጋር በተለይ ያነሱት ማለት ነው ውስጡ ግን ያነሱት ነገር አለ ምናልባት አንዳንዶቹን ማስተዋሻ ይያዛል ለኢትዮጵያ እነዚህ ነገሮች ስትሰራ ኢትዮጵያ የምትፈልገው ነገር ሉዓላዊነት አለ እድገት አለ በቀጠናው በሪጅኑ ያለን አቅምና ክብደትንም ታሳቢ አድርገዋል የሚመክሩት ግን በኮኦፕሬሽን እንጂ በኮንፍሮንቴሽን አይደለም የጠቅላይ ሚኒስትሩንም ጉዳይ አንስተዋል ጠቅላይ ሚኒስትሩ ኦክቶበር 28 በፓርላማ ባደረጉት ንግግር ስለ ቀይ ባህር ኢትዮጵያ ያጣችበትን የውሳኔ ሰነድ አላገኘንም ብለዋል ይሄ እንግዲህ የውሳኔ የህጋዊነት ጥያቄ ነው ያነሱት ስለዚህ እዚህ ነገር ላይ ሌጋል ክላሪቲ እንዲፈጠር ነው ጠቅላይ ሚኒስትሩ ያነሱት በዚህ ጉዳይ ላይ አምባሳደሩ ማብራሪያ ሰጥተዋል በደንብ አድርገው የማብራሪያቸው የጠቅላይ ሚኒስትሩ ጉዳይ ምንድነው ዛቻ አይደለም የህገ መንግስታዊነት ህጋዊነት ክላሪቲ ፍለጋ ነው እንጂ ጦርነት አይደለም አሁን የግብጾችና ኤርትራውያን በብዛት የሚያነሱት ያ የጠቅላይ ሚኒስትሩ ንግግር ጦርነት ማስፈራሪያ አምባሳደሩ ግን መከራከሪያ ሐሳብ ያነሱት የህጋዊነት እና ግልጽነት ጉዳይ አድርገው ነው ያነሱት ሌላኛው ኤርትራን በመመለከትም ያነሱት ጉዳይ አለ የኤርትራን አገዛዝ ግላዊ አገዛዝ ምንድነው ፐርሰናላይዝድ ሩል ነው ያለው ነው ተቋም ይባል የለም የኢኮኖሚ እድገት የሚባል ነገር የለም ምንም ነገር የለም ያለው ነገር ይሄ ፐርሰናል ካልት ምንድነው ባለው ካልት የሚባለው ሃይማኖት አይደለም ካልት የሚባለው ይሄ አምልኮተ ሰባዊን እንደማምለክ ሰውየው እንዲመለክ አድርጎ የመስራት ነው እንጂ ኤርትራ ሳትሆን የተገነባችው ባለፉት 3 10 ዓመታት በስመ ነጻነት የኢሳያስ ሌጋሲ ነው የተገነባው ኤርትራ ሳትሆን ያደገችው የኢሳያስ እድሜ ነው ያደገው ኤርትራ ሳትሆን የተለወጠችው የኢሳያስ ቆዳና ፊት ነው የተለወጠው ባይዛ ኢሳያሳዊነት እንጂ ኤርትራዊነት አይደለም አንዳንዶች ኤርትራዊነት ክብር ማንነት ብሎ ስንቅሳት አድርጎ አይቻ ነው ኢሳያሳዊነት ብላችሁ ብትቀይሩ ነው የሚሻለው ካርታም ከምትነቀሱ ኢሳያስን ብትነቀሱ ነው የሚሻለው ኤርትራ የተጎሳቆለች ኢሳያስ ያረጀ ሄደበት ነው ኢሳያስ የሚተጋው ለኤርትራ ብልጽግና ሳይሆን ለሱ ስልጣን ነው የተዋጋው ለስልጣኑ ነው እንጂ ለኤርትራውያን እድገት ብልጽግና አይደለም አንድም ኤርትራዊ ከ30 ዓመት በፊት የወደቀ ኑሮ እንጂ ያለው ያደገ የተሻለ ኑሮ አይደለም ሲንጋፖር እናረጋለን ብለው ሲንግል ፑር ካንትሪ ነው ያደረጉት ሲንጋፖር ነው ምናምን የምትሉት እዚህ ፌስቡክ ላይ ስትቀልዱ ኢሳያስና ኤርትራ የተፎካከሩ ነው እንጂ የነበሩት ኤርትራ ከማንንም ጋር ስትፎካከር አይታችሁ አታውቁም በማንኛውም ሜዠርመንት በማንኛውም ተቋም ተለክታ አታውቅም ተመዝና አታውቅም ለምን ብቁ አይደለችም ለዛ ኤንን ቀለል አድርገው ፐርሰናላይዝድ ሩል ኦር ፐርሰናሊቲ ካልት ነው ፖለቲካው ያለው እንጂ ፖለቲካም የለም ነው ጠቅላይ ሚኒስትሩ እንዳሉት ሀገር ሆኖ ያሉትን በዚህ መልኩ ነው አምባሳደሩም የበለጠ ያረጋግጡት ሀገር ሆኖ እኔም እላለሁ መሳፍር በጣም የሚገርም ነገር አለ ልጄ ሆይ ሰውን ይላል ዳዊት ሰውን እኔ ልጅ ሆኜ እንዴ የዳዊት ልጅ ሰው አይደለም እንዴ እላ በየጠይቅ ያቃል እንዴ ዳዊት የወለደው እንስሳ ነው እንዴ ብያቃል
ትንሽዬ ሳዲግ ነው ለካ ሰው መሆን ራሱ እድገት ይጠይቃል ሰው መሆን ብስለት ይጠይቃል ሰው መሆን በሁለት እግር መሄድ ብቻ አይደለም ሰው መሆን መብላት ማኘክ መተንፈስ መናገር ማዳመጥ ብቻ ሰው መሆን ሌላ እድገት ይጠይቃል ሀገር መሆን ወታደር ይዞ መተኮስ ብቻ አይደለም ሀገር መሆን ባንዲራው ለብልቦ ኤርትራውነት ክብር ማንነት ብቻ አይደለም ሀገር መሆን ሌላ ብዙ ነገር ይጠይቃል አሁን ምን እንላለን ኤርትራ ጻፍ ውስጥ እናንተ ሀገር ሆኖ ሀገር ሳትሆኑ ከሀገራት ጋር አትጋጩ እየጨረስኩ ነው የአምባሳደሩን እኔ ለማን እንድትነሳሱ ነው ማነሳው አምባሳደሩ ሌላም ነገር አንስተዋል ጀነራል ባጫ የኤርትራን በትጥቅ ታጣቂን በመደገፍ ለሰፈር የምትልከሰከስ እንደሆነች በይፋ አረጋግጠዋል በተለየ ኢትዮጵያ ውስጥ ያሉ ታጣቂዎችን ትጥቅ በመስጠት ከሰዋታል የኢትዮጵያ የሴኩሪቲ ችግር ናት ነው እባጭ ናት እኔ ነኝ አንዳንድ ቃላትን መጨመረው እናንተ ሄዳችሁ በፈረንጅኛ ፈረንጅ እባጭ ያቃል አያውቅም እኔ እሳቸውን ቦቀቅ ሳረግ ነው እባጭ ናት እሳቸው በጣም በዘመናዊ በዲፕሎማቲክ ለሚዲያው በመጠን መልኩ ነው የተጠቀሙት እኔ ግን አንዳንዴ ነካ ሾት ሞቅ ሲያረገኝ እባጭ ናት እላለሁ ፋኖ ለሚባለው ታስታጥቃለች እባጭ ናት እላለሁ ሸኔ ለሚባለው ታስታጥቃለች እባጭ ወያኔ ለሚባለውም የምታስታጥቅ እባጭ ነው ማለት ሌላኛው ጠቅላይ ሚኒስትሩም አይነስተዋል በገንዘብ ወንጀልም ከሰዋል ኤርትራን በህገወጥ ዝውውር የገንዘብ ሚሊዮን ይችላል የሰውም ዝውውር ላይ ጠቅላይ ሚኒስትሩ አዲስ አበባ ተጨናነቀች ያየን ነው ህገወጥ ዝውውር ተው ጠቅላይ ሚኒስትሩ አዘዋዋሪ ጥይት አዘዋዋሪ ሆናለች ሀገር ጥይት አዘዋዋሪ ሆናለች ነው ኤንኑ የሴኩሪቲ አሊጌሽናቸው ስር ላይ አምባሳደሩ ያነሳሉ ለተጠያቂነትም ያቀርባሉ ባይዘ ተጠያቂነት እንዲመጣም ጥሪ ያቀርባሉ አምባሳደሩ አይ ቲንክ ለማለት ያክል ይመስለኛል አሁን ኤርትራ ምድር ላይ ተጠያቂነት ማን ያመጣል እኛው ራሳችን ሄደን ተጠያቂ እንደሆኑ ካላረግን በስተቀር አምባሳደሩ በጥይትም ተኩሰው ገርፈው አባረዋል አሁን በሚዲያም እየገረፉ ነው በዚህ ያለ ነገር እንዳይመስላችሁ አምባሳደር ባጫን ቀንና ማታ በአሽከሮቻቸው በኩል የሚያሰድቡት በዝም ገርፈ መቼም ሙገሳ ጠብቀ ቆንጥጠህ ቆርጠህ ገርፈ አባረ ይሄ እብሪተኛውን አስተንፈሰ ባንድራን አውለብልበ ፀሐይ አጠልቅም ስል ነፍሱን አጥልቀ መቼም እንድል አጠብቅም አይደል ለዚህ ይመስለኛል አሁን ዛራ ሚዲያ ላይ ቀንና ማታ በአካል መግደል ሲያቀት ስምና ዝና በመግደል ታስተሳላችሁ ህዋቶችን በጣም ነው የሚጠሉት ጀነራል አንድ ሳምንት ጨፍረው ነበር አምባሳደር ባጫን ገደል ብለው የዩኒፎርም እየገዱ ታስተሳላችሁ ጠላት በጣም በሞት ከተደሰተና በጣም ከተሳደበ ፈርቷል ማለት ነው አትፍሩ አምባሳደሩ በክስና በወቀሳ ብቻ አይደለም የሚያቆሙት ምክርም ይሰጣሉ ወደፊት ሊሆን የሚገባውንም ነገር ያነሳሉ ነው የቀይ ባህርን ኮሪደር በጣም ጠቃሚ ኮሪደር እንደሆነ ያነሳሉ ለንግድ እንዴት ጠቃሚ እንደሆነ ያነሳሉ የሰው ለሰው ትብብር እንዴት ሊያነሳ እንደሚችል ያነሳሉ በተለይ ያ ኮሪደር የእድገት የብልጽግና እንዲሆን በጣም ነው የሚያነሱትና የጥላቻ የብጥብጥ ሊሆን አይገባም ልክ እንደ አባይ ማለት ነው ባይዘው በዚህ ነው የኢትዮጵያ ፖለቲከኞች የኢትዮጵያ ምሁራንም የኢትዮጵያ የሴኩሪቲ መሪዎችም ሞራሊ የሚደነቁት ራሳችን የምንቆጣጠረውም ቢሆን ለጋራ ትብብር እንጂ ለጋራ መባላት አይደለም የምንጠቀመው አባይን አብረን ለመኖር ነው የምንጠቀመው አብሮ መዋኘትና አብሮ መስጠም ይለያያል አይደል ውሃ ውስጥ ለገባህ ብቻ አይደለም ውሃ ውስጥ ምን እየሰራህ ነው ውሃ ውስጥ አብረ የዋኘ ከሆነ that's good አብረ እየሰጠም ከሆነ ውሃው ይገላል ማለት ነው ሶ አምባሳደሩ መክሩት አብረን እንዋኝ እናሸንፍ ነው አብረን እንስጠም ነው መስጠሚያ እናደርገው መሞቻ እናደርገው ነው ሌላም ያነሱት ይቻላልም ነው የሚሉት አምባሳደሩ በዚህ ጋር በጣም ፖዚቲቭ ነው ይቻላል ብለው እንደምሳሌ ያነሱት የ2018ን በፈረንጆች የጠቅላይ ሚኒስትሩን ቦልድ አክሽን ተወስዶ የተወጠረውን የሰላም ስምምነት ነው ያ የሰላም ስምምነት አንዱ ማሳያ ነው ብለው ያነሳሉ ደግሞም ከፍሏል ይላሉ ቃል በቃል ፒስ ፔድ ዲቪደንድስ ይላሉ ሳቸው ሶ ያኔ ህዝቡ ተጠቅሟል ድንበር ተከፍቷል ንግድን በትንሽ መልኩ ተጀምሯል መልሶ ቢዘጋም ሶ ይቻላልም
ውጤትን ማይተንበታል ነው ኦፍ ኮርስ የህዝቡን እንባምና አቅበት ላይ ኤርትራዊ እንዳለ ጎርፎ ወደዚህ ነው የመጣውና ያን እንደ አንድ መከራከሪያ ያነሳሉ ሶ ይቻላልም እንሞክርም ነው የሚሉት በመጨረሻ ግን ለኤርትራውያን ምክር ነገር ይለግሳሉ ፈንጠር ብሎ ተሳቆ መለውንን እሱን ብትተውት እንደውም ድራፕ ብታረጉት ይችላል አይሶሌሽን ድሮፕ አድርጉ ነው የሚሉት አምባሳደር በጣም ግሩም ምክር ነው ባይዘው ካላም ተለይቶ ጥሻ ውስጥ ተደብቆ ተራራ ስር ድንጋይ ውስጥ ተደብቆ መኖር ይቅርባችሁ ተቀላቀሉ ነው ኮምፒውተር ውስጥ ኢንተርኔት ውስጥ ግቡ በአለም ኢኮኖሚ ውስጥ ግቡ በቃ ንግድ ውስጥ ግቡ ፖለቲካ ውስጥ ግቡ ሀገር ሁሉ አጥር ውስጥ ተደብቃችሁ ተወሽቃችሁ እኛ ላደግን ባንክ ለምን ተታንክ አትበሉ ነው ልዩነቱን ተው ይቅርባችሁ ነው ጥሩ ምክር ነው ይሰማሉ ወይ ነው ምንድነው ይሄ ፕራግማቲክ ዲፕሎማሲ ተቀበሉ አዳፕት አድርጉ ልዩነትን ተታችሁ ህብረትን ተቀበሉ ነው ያሉት ንግድና እንቅስቃሴ ተቀበሉ የኢኮኖሚ ውህደት ተቀበሉ የዲፕሎማሲ ውህደት ተቀበሉ ይሄ መፈንጠር ብሎ ደርቆ ቡላና መዳም ሆኖ በድንቁርና ከዓለም ተለይቶ መኖር ይቅርባችሁ የሚል ምክር ቤት ለግሰዋል እኔ ለነሱ ለመምከር ነው ጊዜ የለኝም አምባሳደሩ ደግነት በጣም ደጎነዋል ከተጠቀሙበት እንግዲህ ጠቃሚ ምክር ነው ብዬ አምናለሁ የአምባሳደሩን ምክር በዛ ምክር መሰረት ይሄዳሉ አይዱም ራሳቸው ያቃሉ ቢሄዱ ጥሩ ነው ካልሄዱ የራሳቸው ጉዳይ ነው አምባሳደሩ ጋር እንግዲህ ይሰማል ቤተሰብ እስቲ አንዳንድ ጻፉ የሚሰማችሁ ከሆነ እስቲ አንዳንድ በመጻፍ አሳውቁኝ አላችሁ ምን ነው ተጸጣላችሁት የግረብ ደጋፊዎች አላችሁ ሰውየው ሰላም ከሆነ አሳውቁን በዛው አትጥፉ ባይዘው እኔ ሞቱን አይደለም የሚመኘው ነው በጦርነት ጀምሮም ቢሆን ተዋግቶ ከሚሞት ተማርኮ ምናምን ማየት እንፈልገው እንጂ በህርት አታክ እንደሞት ምናምን ፍላጎት የለኝም ያ እንደማይሆን ተስፋ አደርጋለሁ ባይዘው ያ እንደማይሆን ተስፋ አደርጋለሁ ኦኬ እንግዲህ የአምባሳደሩን ሙሉውን ማብራሪያ ሄዳችሁ ቤተሰቡ በእጅጉ አበረታታለሁ ብዙ ነገሮችን ነው ያነሱት አምባሳደሩ በትንተናቸው የከዘፍት የምናቀውንም ነገር በሌላ አንግል እንድናይ አንስተዋል ምናልባት ይሄ በዲፕሎማሲ የተጀመረው ድል ወደፊት የሚያጠናክር ነው አዲስ የሚጀምረው ጦርነትም ካለ መጀመሪያ የምታሸንፈው በዲፕሎማሲ ነው ጦርነት ግማሽ ፕሮፓጋንዳ ነው የምታሸንፈው ሰው በዚህ እየመራን ያለነው ነገር በእውነት እንጨርሳለን ብዬ ተስፋ አደርጋለሁ ጠቅላላ አድርግ የኤርትራን ምርጫ አስቀምጧል ኤርትራ በምን መልኩ እንደምትሄድ በዋናነት ግን አምባሳደሩ ያሉት ምንድነው ጂኦግራፊ ሁለታችንን አስሮናል በህግ ይሄን ድል ተጠቅመን ደግሞ በህግኛ ደግሞ በህብረት እንተሳሰር ያለች ብቸኛው ተከክለኛ መንገድ እሱ ነው ከዛ ውጪ ያለው መንገድ የሞት ነው የሚሉት እውነታቸው ነው ከዚህ የሞት መንገድ እንደሚመለሱ ተስፋ እናረጋለን ከዚህ በተረፈ አምባሳደሩንና የአምባሳደር ጀነራሉን ጽሁፍ ስለጻፉ ያመሰገንን ሌሎችም ደግሞ እንደዚህ አይነት ሐሳቦችን እንድጽፉ ያበረታታን የዛሬን ፕሮግራም በዚህ እንጨርሳለን ሐሳቦቻችን ለሌሎች እንድደርስ ሼር አድርጉ ላይክ አድርጉ ሰብስክራይብ አድርጉ መልካም ጊዜ አመሰግናለሁ በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቀርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ